በሌለ ታሪክ ላይ የሌለ ነገር ማውራት ግን አይከብድም። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ ውዶችዬ። እንግዲህ ያው ስለ ብሩኬ ብዙ ነገር እየተባለ ነው። ነገር ግን ብሩኬ ሸበላው ቀብረር እያለ በቲክቶክ መጥቷል። ያው ማስታወቂያ እየሰራ መጥቷል እና እሱ አይበርደው አይሞቀው እና ዳኒ ሮስ ደግሞ እንግዲህ ያው ትናንት ታምም ያለው ብሎ አይደለ አጥሚቱን ምኑ እንደራድሮ እዛ ሶፋ ላይ ጉብ ብሎ የነበረ ግን እንደሰማሁት መረጃ ከሆነ ደግሞ ጥርሱን አይደለም የታመመው ሌላ ቦታ ነው ተብሏል። ምክንያቱም ውዶችዬ የጥርስ በሽታ እንደዚህ ጋቢ አያስደርብም ስለተባለ ነው። እና እንግዲህ ያው ግማሹም ጧት ተነስቶ ሻይ ሲሰራለት አጥሚት ሲሰራለት ወደሱ ለመውሰድ ጥየቃ ማለት ነው። እና ያው አንዳንዶቹም ደግሞ ጥርሱን ለቀማ ልንሄድ ነው ሲሉ ነበረ። ዳኒ ግን ለምን ቲያትር አይገባም? ደግሞ እኮ ውዶቼ ማለት ነው ያን ይሄ ሶፍቱን እዚህ ጋር አስገብቶ ሲያወራ እንዴት አቅለሸለሸኝ ሁላ። ሀይሚ ግን እንዴት ነው ካጠገቡ ቁጭ ላይ ያወራችሁ? በጣም ነው የሚገርመኝ። ሀይሚዬ የኔ ቆንጆ በቃ ሁሉን መቻል እና ውዶቼ የምልላችሁ ፈልጌ ነው ዳኒ ሮስ ምንም ጥርስ የወለቀ ነገርም የለም፣ ምንም የሆነው ነገር የለም። ብሩኬን ማንም አያስረውም። ማን ስለሆነ ነው ብሩኬን የሚያሳስሩት? ምን አድርጎ ነው እንዴ? ማሳሰር ከፈለገ እኮ ድብና አድርጎ ብሩኬ ያሳስረዋል። እና ጓደኞቹ ምን እንደሚያስቡ አይታወቅም። ከጀርባው ምን እንደሚያደርጉ ለሚባለው ምንም አያመጡም። ሰውን አጠቃለሁ ሲሉ እኮ ራስ መጠቃት አለና በዚህ ጉዳይ አትጨነቁ። ነገር ግን እንደዚህ እስር ቤት ገባ ብሩኬ እንደዚህ ጠበቃ ያስፈልገዋል አለቀውም አለቃትም እንደዚህ አይነት የውሸት ናዳ እያመጣችሁ እዚህ ዩቲዩብ ላይ አትነስንሱ። በጣም ብዙ የዋህ የሆኑ ሰዎች በጣም ልባቸው የሚጨነቅ ለሀይሚና ለብሩኬ እጅግ በጣም ከራሳቸው በላይ የሚጨነቁ ሰዎች አሉና እነሱን ሰዎች አታስጨንቁ በፈጠራችሁ። በሀይሚና በብሩኬ እኮ እንደፈለገው ናችሁ መስራት ይቻላል። ነገር ግን ይሁን በቃ ያልሆነ ነገር ከልጆቹ ላይ ሟርት እያመጣችሁ ነው። እኔ ቪዲዮ መስራት ነው ያስጠላኝ ውዶች። እግዚአብሔርን ስሰሙት በዛም በዛም በቃ የሌለ ከእነሱ እንኳን ያልተሰማ መረጃ ነው የሚነዱት እያመጡና ደወልን አሁን እና ሀይሚና እነ ብሩኬ ምንም ነገር አይመልሱም። ሲጀመርም እርስ በርሳቸው እንኳን ስልክ እየተደዋወሉ አይደለም። እንዴት አውቃችሁ ነው ታረቁ እያላችሁ የምታወሩት? ውዶች እኔ እንደዚህ ያረኩ ራሴ ልሸውድ እንጂ የምሬን ነው የምላችሁ። ሀይሚና ብሩኬ በጣም ነው የናፈቁን። በቃ እነ ኤፍሬምና ማን ነበረች ያ ጓደኛው ማለት ሳያቸው በቃ እነሱ ነው የሚመጡብኝ ሁላ። ናፈቀኛ የድሮ ቪዲዮአቸው የሚስቁ የሚጫወቱት የሚጨቃጨቁት የፍቅር ጭቅጭቃቸው ሁላ በጣም ነው የሚናፍቀውና ሌላ ሟርት ማውራታችሁን ጥላችሁ ሀይሚና ብሩኬ አንዱ ነው በፍቅር እንዲመጡልን ይልቁንስ አድርጉ። መደወል ከቻላችሁ ካገኛችኋቸው ለምን አትነግሯቸውም ታዲያ እንዲታረቁ? በጣም ብዙ ህዝብ እየተጨነቀባችሁ ነው ብላችሁ ንገሯቸው። እሺ እናወራለን ትላላችሁ ብዙ ጊዜ። እና አንድ ነገር ያየሁት ደግሞ ብሩኬ እንግዲህ በባለፈው ያው አልጋ ላይ ለምን ወጥቶ ሰራ አይደል የተባለው። ይሄው እንደዚህ አይነት ፕራንክ አሁን እንደ ቻሌንጅም ተጀምሯል። በቃ በየቦታው ትናንትና ከጆን ቤት እንደዛ ተሰርቶ ነበርና ጥሩ ነው መስራታቸው፣ ደስ ብሎኛል። ለምን ብሩኬ የሆነ ነገር ሲያደርግ ስለሚገንበት እንግዲህ እናያለን። እስኪ ከዛ ቤት ምን አይነት ኮሜንት ነው የሚሰጠው? ምን አይነት ሀሳብ ነው የሚሰጠው? ብሩኬ አንድ እንኳን ንክኪ ሳያደርግ እንደዚህ ራሱን ጠብቆ ተጠንቅቆ በተጠንቀቅ ነበረ። እዛች ሶሲ የምትባል ልጅ ጠጋም አላለም የነበረ የሰራውና ግን እንግዲህ ትናንት አይታችኋል። ራቁቱን ሆኖ ጆሲ 27 በዛም አለ በዚህ። ግን ዋናው ነገር ሀይሚና ብሩኬ ይምጡልን በቃ። ውይ መቼ ነው ሰላማቸው የሚመለሰው? እንግዲህ የሚያደርጉት ነገር ፕራንክ ነው እየተባለ እኔም አሁን ወደዛው እየገባው ስለሆነ በቃ ከማያቸው አንጻር ምንም ግራ እየተጋባውኝ ስለሆነ ግን ዋናው ነገር እነሱን ሰላም መሆናቸውን ነው የምንፈልገው።